በጣም በሚደንቅ ብርሃን አሁን እንደዚህ ነው ብዬ ልነግርህ አልችልም። የትኛውን ብርሃን እንደዚህ ነው ብዬ ልነግርህ አልችልም። በሚደንቅ ብርሃን ከዛ ውስጥ ቅድስት አርሴማ ወጣች። ከደመና ውስጥ እንደ ሞተ ሰው ነው የሆንኩት። ድንስ ያልኩት ምናልባት አሁን የማወራውን ነገር በተለይ በርሜል ጊዮርጊስ ብዙ የተመላለሱ ሰዎች በጣም ይረዱኛል። ሰሞን ውስጥ ይከታል። አዎ በቃ ሂፕኖሲስ እንደዚህ እያየኋት ጭልጥ አልኩኝ። ነጭ ነው የለበሰችው። የፀጉሯ ብርሃን አይኖቿ እንደ ከዋክብት ነው የሚያበሩት። በቃ በጣም ድንቅ ፍጥረት ናት። መጣች። አይኖቿ በቃ ግርማ ሞገሷ እንደ ሞተ ሰው ነው የሆንኩት። አይኖቼ እያዩ ግን መናገር አልችልም። መጣች፣ ዳበሰች፣ በእጆቿ ባረከች። ግንባሬን ነው የምትስመኝ። ግንባሬን ሳመች በስስት እንደዚህ እያየች። አስተያየቷ የኔ አንጀት በቃ አልቻለም። የሆነ ህፃን ልጅ እንዴት ነው የምትሰስትለት? ተመልሳ ሄደች። ምንም አላለች። ተመልሳ በመጣችበት ዳመና ውስጥ ገባች። ዳመናው ተጠቅልሎ ጠፋ። በቃ አሁን የሆነ ነፍሴ ተመለሰች። ተነሳው፣ ሰገድኩኝ፣ እጅግ አመሰገንኳት። ግን ምን አድርጌልሽ ነው የምትወጂኝ እንደዚህ? ለምንድን ነው? ሱባኤን ጨርሼ ወጣሁኝ። ከዛ በኋላ ግን ተመልሼ ወደ ከተማ መጣሁ። 2012 ላይ ኮሮና እየጀማመረ ነበር። ብቻ ዓለም ላይ የሆነ ነገር ተፈጥሮ ነበር። ኢትዮጵያ ውስጥ ብዙ መግባቱን ብዙም አላስታውስም። 2012 ላይ ተመልሼ ሄድኩኝ። በየአመቱ በየጊዜው ስለምሄድ ማለት ነው። እና እዛ ገብቼ ጸሎት እያደረግኩኝ ልጄ ያንተ ሚስት ወይም ባለቤትህ የትዳር አጋርህ ይቺ ናት ብላ በራእይ ያሳየች። ሚስቴ ራሷን አየኋት እና መቀበል ከበደኝ። ቆንጆ መሆኑ ሳይሆን አላውቃትም። ደነግጥኩኝ። እኔ አልፈልግም አልኳት። ምክንያቱም የማላውቀውን ሰው እንዴት ብዬ አክሰፕት ላድርገው? በአካልም አይታት አታውቅም? አንድ ጊዜ አይቻታለሁ። እሷ እንደሆነች ግን አውቃል? በጭራሽ። ሳያት በራእይ ሳያት እሷ እንደሆነች አውቂያታለሁ። ግን ማላውቀው ሰው እንዴት ብዬ እሺ ብዬ እቀበላለሁ? እና እኔ አልፈልግም። የማላውቀውን ሰው እንዴት አድርጌ ነው የማገባው? ከማላውቀው ሰው ጋር እንዴት ትመረምራለህ? በጣም ከባድ ነው። እና ብቻ ለመውጣት ፈለግኩኝ። በጣም ጣርኩኝ። በቃ እኔ ከዚህ ዋሻ እወጣለሁ። ምክንያቱም እንደዚህ አይነት ፈተናዎችን አጋጥሞኝ ስለማያውቁ ቢቀርብኝ ይሻላል። ደጋግሜ ስላት የነበረው ምንድን ነው? እናቴ እኔ አንቺ ቤት ስመላለስ እንደዚህ አይነት ፈተና ትፈትኝ አላውቅም። ስለዚህ እኔ አሁንም መፈተን አልፈልግም። በቃ ቢቀርብኝ ይሻላል፣ በወጣ ይሻላል ብዬ ተሟግቼ ከዋሻ ወጣሁ። ከዋልድባ የመጡ አባ ገብረ እግዚአብሔር የሚባሉ አባት ነበሩ። እዛ ጠሩኝ። አቤት አባት ያልኳቸው እና እስቲ ፈልጌ ነው ማውራህ ነገር አለ። አቤት። ለምንድን ነው ድንግል ማርያም ስጦታ ልስጥህ ብላ እምቢ አልካት? ደነገጥኩኝ። እኔ እኮ ስለማላውቃት ነው። ማላውቀውን ሰው ምን ብዬ ነው የምቀበለው? አይታት አታውቅም? አላውቅም አልኳቸው እየዋሸኋቸው። ምክንያቱም መፈተኑን አልፈለግኩትኝ። እኔ አላውቃትም። የማታውቀውን ሰው ድንግል ማርያም ልስጥህ አትልህ። ብትቀበላት ግን መልካም ነው። የድንግል ማርያም ስጦታ አልቀበልም አይባልም። ውስጤ ተጨነቀብኝ። እሳቸው በል ደህና እደር ቻው ብለውኝ ሄዱ። እና ተሰብስበን እንደዚህ ስንጫወት እሷም እዛ መሀል ነበረች። እና ባለቤት አሁን ባለቤቴ ምንድን ነው የሆነ ማላውቀው ወይም ደግሞ ልለየው ማልችለው ነገር አይቻለሁ ዋሻ ውስጥ ሆኜ እና ግራ ገባኝ ብዬ ለልጆች እነግራቸዋለሁ። ለምን ድንግል ማርያምን ሰላም ለኪ የደገምክ ለምን አትጠይቃትም አለች እሷ። እሺ ጥሩ ሀሳብ ነው፣ እመቤታችን ልጠይቃት ጸሎት ጀመርኩ። በሶስተኛው ቀን እመቤታችን በራእይ እሷ ናት ሚስትህ፣ ለምንድን ነው አልቀበልም ያልከው? እሰጥሃለሁ ብዬ የነበረው የህይወት አጋር እሷ ናት አለች። ግን ፈራሁ። እንዴት አድርጌ ልንገራት? እኛ አባት መጥተው የሆነ ነገር ነግረውኛል። ለእሳቸውም እንዴት ብዬ ልንገራቸው? በጣም ፈራሁ። እና በመሀል በጣም እየተጨነኩኝ መጣሁ። በቃ በጣም እየተጨነኩኝ። አንድ ወንድም ነበረና ለእሱ ነገርኩት። በቃ እንደዚህ አይነት ነገሮችን እያየሁ ወጥቼ እንኳን እመቤታችንን ስጠይቃት የማየው ነገር እንደዚህ አይነት ነገር እንደው ይቅርታ አድርግልኝና አለኝ። እሷም እኮ እንደዚህ አይነት ነገር እኮ እያየች ይመስለኛል። ምክንያቱም የሆነ ቀን ነግራኛለች፣ ግን እንዳትነግረው ስላለች ነው ዝም ያልኳል። ለምን ቁጭ ብላችሁ አትነጋገሩ? የእግዚአብሔር ፈቃድ ከሆነ ከእግዚአብሔር ፈቃድ ሸሽታችሁ ልትሄዳላችኋል። ቁጭ ብለን አውራ። እሷ ጋር ካለ መልእክት በስነ ስርዓት ነበር የሚነገራት። ለእሷ የምትነግራት ማን ነው የሚነግራት? ቅድስት አርሴማ በራእይ ትዳርሽ እሱ ነው ትላታለች። ከዛ ሄድኩኝ እኛ አባት ጋር። አባ
ከክብረ እግዚአብሔር ጋር ከዋልድባ የመጡት ጋር ዋልድባ ነው የሄድከው? ኖ እዛው ነበሩ እና ሄድኩኝና አባቴ በቃ ይቅርታ አድርጉልኝ ልጅቷን አግኝቻታለሁ ብዬ ስነግራቸው አርምሞ ላይ ነበሩ። እጅህን ስጠኝ አሉኝና እስክሪብቶ አውጥተው የዓለም ስሟና ክርስትና ስሟን እጅ ላይ ጻፉልኝ እና በጣም ደነገጡ።